ሰላም ሰላም እንደምን አላችሁ? ውድ የቻናላችን ተከታታዮች ሰላማችሁ ይብዛ። ዛሬ እስኪ ስለ ስሜቶቻችንና እንዴት መቆጣጠር እንደምንችል እናወራለን። ከዛ በፊት ግን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስሜት ምንድን ነው? ስሜትና አእምሯችን እንዴት ነው የሚናበቡት? ስሜታችን መገለጫ መንገዱ ምንድን ነው የሚለውን ነገር እስኪ ለማየት እንሞክር። እሺ እንግዲህ አእምሮ የሚለው ቃል የምንጠቀምበት ሀሳብን ብቻ ወይም ደግሞ ሌሎችን አይነት ነገሮች ብቻ ለመግለጽ አይደለም። ምንድነው አእምሮ ሳያስበው የሚፈጥራቸው ስሜቶችንና እንዲሁም ደግሞ አካላዊ ምላሾችንም ይጨምራል ማለት ነው። ስለዚህ ስለ አእምሮ ስናወራ አእምሮን የምንጠቀምበት ሀሳብን ብቻ ለመግለጽ ብቻ ሳይሆን አካላዊ ምላሽንም ለመስጠት ይጨምራል ማለት ነው። ስለዚህ ስሜት የሚፈጠረው ምን ሲሆን ነው ማለት ነው? አእምሮ ከሰውነት ጋር ሲገናኝ ነው ማለት ነው። ይህ ማለት ስሜት በሰውነት ላይ የሚታይ የአእምሮ ነጸብራቅ ማለት ነው። ስለዚህ ስሜታችን የምንገልጽበት ነገር ምንድነው? በሰውነታችን ላይ ነው የሚታየው ማለት ነው። ስለዚህ ምንድነው መጀመሪያ የሚያዘው የአእምሮ ነጸብራቅ ነው ማለት ነው። ይህ ማለት ስሜት በሰውነት ላይ የሚታይ የአእምሮ ነጸብራቅ ነው ማለት ለምሳሌ አእምሮ የሚፈጥረው የስጋት ሐሳብ ሰውነትን በማኮማተር ፍርሃት የምንለውን ስሜት ይፈጥራል ማለት ነው። ብዙ ጥናቶች እንደሚያሳዩት ጠንካራ ስሜቶች የሰውነታችን ባዮኬሚስትሪ የመቀየር ኃይል አላቸው። ብዙ ጊዜ እንደውም በጥላቻ በንጽጽር ወይም በንቀት ሐሳብ በተሞላ ጊዜ ሰውነታችሁን መቆጣጠር ወይም ደግሞ ቆርጣችሁ ማውጣት አትችሉም። በዚህም የተነሳ ስሜታችሁ ምን ይሆናል? አካላዊ ችግር እንዲያስከትል ትፈቅዳላችሁ ማለት ነው። ስሜታችሁን መቆጣጠር ወይም ደግሞ መመልከት ካቃታችሁ በሰውነታችሁ ውስጣዊ ኢነርጂ ላይ አተኩሩ። ብዙ ጊዜ ስሜታችሁን መቆጣጠር ሲያቅታችሁ የሰውነታችሁን ውስጣዊ ኢነርጂ ላይ ማተኮር አለባችሁ። እሺ እንግዲህ ስሜት ማለት በሰውነት ላይ የሚታይ የአእምሮ ነጸብራቅ ነው ካልን ይህን አንዳንዴ ሁለቱ የሚቃረኑበት ጊዜ አለ። አእምሮ አይሆንም ሲል ስሜታችን ደግሞ ይሁን የሚልበት ጊዜ እንደማለት ነው። ስለዚህ በዚህ ጊዜ ማስተዋል ያለብን በሐሳብና ባለማወቅ በሚፈጠሩ የአእምሮ ሂደት መካከል ግጭት ሁሌም የተለመደ ነው። አእምሮ ሳያስበው የሚፈጥረውን ነገር እንደ ሐሳብ መረዳት አትችሉ ይሆናል። ስለዚህ ምንድነው ሐሳብ አእምሯችሁ ውስጥ የሚገኝ ሲሆን ስሜት ግን ሰውነት ላይ የሚንጸባረቅና ሰውነት ላይ የሚሰማን መሆኑ ነው። ይህንን በማወቅ ስሜት እናንተን ሳይቆጣጠራችሁ በዚያው እንዲቀመጥ ማድረግ ትችላላችሁ። እናንተ ስሜት አይደላችሁም። የስሜቱ ተመልካችና ተቆጣጣሪ ናችሁ እንጂ። ስለዚህ ስሜታችሁን መቆጣጠር የምትችሉበትን መንገድ እናያለን ማለት ነው። ይህንን ምልከታ በመደጋገም ስትለማመዱ ውስጣችሁ ያለውንና አእምሮ ሳያስበው የሚፈጥረውን ነገር በንቃተ ህሊናችሁ ብርሃን መመልከት ትጀምራላችሁ ማለት ነው። ስሜት በሌላ አማርኛ ወይም ደግሞ በቀላሉ ሲገለጥ ኃይል የተሞላበት ሐሳብ አካላዊ ነጸብራቅ ማለት ነው። አሁን ላይ በመሆን ስሜታችሁን በንቃት መመልከት ካልቻላችሁ ስሜቱ በላያችሁ ላይ ይነግሳል፣ ይቆጣጠራችኋል። ለተወሰነ ጊዜም ቢሆን ስሜቱ እናንተ ይሆናል። ሐሳብና ስሜት ተያያዥ ናቸው። ሐሳብ የራሱ ምስል በከፍተኛ ጉልበት ሲያጠናክረው ስሜትን ይፈጥራል ማለት ነው። ስለዚህ ምን ይሆናል? ከሁኔታው ጋር የሚገናኝ ተጨማሪ ሐሳብ የሚለቀውን ኢነርጂ ስሜት እየተመገበ ራሱን ያጎለብታል ማለት ነው። ስሜት ደግሞ ራሱን እያጎለበተ ከሄደ እናንተ መቆጣጠር ማትችሉበት ኮንዲሽን ላይ ትደርሳላችሁ። ምክንያቱም በአእምሯችሁ መታዘዝ ታቆማላችሁ ማለት ነው። ስሜቱ መልሶ ደግሞ ሐሳቡን ያጎለብተዋል። በዚህ ውህደታዊ መመጋገብ ሐሳብና ስሜት ተያይዘው ሊዘልቁ ይችላሉ። የታወቁም ይሁን ያልታወቀ ስሜት የሚፈጠረው ማንነታችሁን በማታውቁበት ሁኔታ ላይ ሊሆን ይችላል። የስሜትን ተፈጥሮ ማወቅ ስለማይቻል በስም ማስቀመጥ ይከብዳል። ምናልባት ፍርሃት ሊተካው ይችል ይሆናል። ፍርሃት ከጥልቅ ስጋት፣ ብቸኝነትና ብቁ አለመሆን የሚፈጠር መሆኑን አስታውሱ። ይሄም መርሳት የለባችሁም። ብዙ ጊዜ ፍርሃት የሚፈጠረው ከጥልቅ ስጋት፣ ከብቸኝነትና ብቁ አለመሆን ከሚፈጥረው ስሜት ነው። ስለዚህ ወይም ደግሞ ህመም የሚለው ቃል በተሻለ ሊገልጸው ይችላል። የአእምሮ ዋና ተግባር ህመምን ማስወገድ ነው። አእምሯችን ምንም ያህል ቢታገል ግን ህመምን ለጊዜው ይሸፍናል እንጂ አያስወግደውም። እንዲያውም አእምሮ የበለጠ ሲታገል
የህመሙን መጠን ከፍ ሊያደርገውም ይችላል። እስኪ አሁን ደግሞ ጤናማ ወይም ደግሞ አዎንታዊ ስሜቶች ስለሚባሉ ነገሮች እናውራ። ለምሳሌ ጤናማ ስሜቶች ወይም ደግሞ አዎንታዊ ስሜት ብለን የምናቀርባቸው ፍቅር ወይም ደግሞ ደስታ ያሉትን ሊሆን ይችላል። የዚህ አይነት ስሜቶች ከውስጣዊ ፍጥረታችን ጋር ስንገናኝ የሚከሰቱ ናቸው። ፍቅር ወይም ደስታ ከአእምሮ የሐሳብ ፍሰት መካከል ክፍተት ስትፈጥሩ ባለው ጸጥታ የምትደርሱባቸው የተፈጥሯዊ ማንነታችሁ አካሎች ናቸው። ብዙዎች ድንገተኛ ውበት፣ አካላዊ ንክኪ ወይም ህመም ሲያጋጥማቸው አእምሯቸው ንግግር አልባ ይሆናል። ብዙ ጊዜ ለምሳሌ ሰው ደንግጦ ሲያፈቅር ሊሆን ይችላል፣ ወይም ደግሞ ሲነካካ ከምትወዱት ሰው ጋር አካላዊ ንክኪ ስታደርጉ ሊሆን ይችላል፣ ወይም ህመም ሲያጋጥማችሁ ሊሆን ይችላል። በእንደዚህ አይነት ኮንዲሽኖች ብዙ ጊዜ ስሜታችንን የምንገልጽበት መንገድ አእምሯችን ንግግር አልባ እንዲሆን ያደርገዋል። በዚያች ቅጽበታዊ ክፍተት ውስጥ የሚፈጠር ጸጥታ፣ ሰላምና ደስታ፣ ፍቅር ይገኛሉ። ግን ይህ ቅጽበታዊ ጸጥታ ብዙ ጊዜ ለአጭር ጊዜ የሚቆይ ሲሆን ወዲያውኑ አእምሮ ወደ አቆመው የማሰብ ተግባሩ ይመለሳል። ራሳችሁን ከአእምሮ ስርዓት ነፃ ካላወጣችሁ ፍቅር፣ ደስታና ሰላም ሊያብቡ አይችሉም። እነዚህን ነገሮች ስሜት ልንላቸው አንችልም። ከስሜት የላቁና ከስሜት የበለጠ ጥልቀት ያላቸው ናቸው። ስለዚህ እነርሱን ለማወቅም ሆነ ለማጣጣም በሙሉ ንቃተ ህሊና ላይ መሆን አለብን ማለት ነው። ብዙ ሰዎች በራሳቸው ላይ የሚፈጥሩት ህመም እምቢተኛ በመሆናቸው የሚመጣ ነው። ይህ እምቢተኝነት ከሐሳብ አንጻር የግምታዊ ፍርድ ቅጽል ሲኖረው፣ ከስሜት አንጻር ደግሞ አሉታዊ ይባላል። አሁንን በተቃወማችሁ ቁጥርና መጠን ራሳችሁን ከአእምሮ አንጻር ከገለጻችሁት የስቃያችሁ ክብደት ይጨምራል። ይህ ማለት ደግሞ በሌላ አገላለጽ አሁንን በተቀበላችሁ ልክ ከስቃይና ህመም ነፃ ትሆናላችሁ፣ ከስግብግብ አእምሮ እስረኝነትም ነፃ ትወጣላችሁ እንደማለት ነው። አእምሮ ለምን አሁንን ይቃወማል ብለን ካሰብን ምክንያቱ ይህ ነው። አእምሯችን ጊዜን ወይም ደግሞ በተለይ ያለፈውንና የወደፊቱን ካልተጠቀመ በቀር መስራት ወይም ደግሞ ማንነታችሁን መቆጣጠር አይችልም። ስለዚህ በጊዜ ያልተገደበውን አሁን እንደ ስጋት ይመለከተዋል። ያ ማለት ብዙ ጊዜ የምናስበው ስለ ወደፊቱ ወይም ደግሞ ያለፈውን ነገር ነው የምናስበው። ስለዚህ ሁሌ የወደፊቱንና ያለፈውን ነገር ስናስብ አሁን ላይ ያለንን ኢነርጂ፣ አሁን ላይ ያለንን ሐሳብ፣ አሁን ላይ ያለንን ስሜት ሙሉ ለሙሉ እናጠፋዋለን ማለት ነው። ለምሳሌ ዛሬ እየበላን ከሆነ ነገ ከነገ ወዲያ ገና ላልበላነው ነገር የዛሬን መብላት፣ የዛሬን መጠጣት፣ የዛሬን ጥሩ ጊዜ ማሳለፍ እንረሳዋለን ማለት ነው። ስለዚህ በጊዜ ያልተገደበውን አሁን እንደ ስጋት እንመለከተዋለን። ጊዜና አእምሮ ፈጽሞ የማይነጣጠሉ ናቸው። የሰው ልጅ የማይኖርባት ወይም ደግሞ የእንስሳትና የእጽዋት ብቻ መኖሪያ የሆነችን ምድር እስኪያስቡት። ለምሳሌ ይሄ ምድር የሰው ልጅ የለም እንበል እና በእንስሳዎች እና በእጽዋቶች ብቻ ያለ ዓለም ላይ ነው ያለን እንበል። ያለፈና የወደፊት የሚባል ነገር ይኖረዋል ብላችሁ ታስባላችሁ? ስለ ጊዜ ማውራት እንችላለን? አንድ ሰው ለምሳሌ ስንት ሰዓት ነው ብሎ ቢጠይቀን ወይም ደግሞ ዛሬ ቀኑ ምንድን ነው ተብለን ብንጠየቅ እንደዚህ አይነት ጥያቄዎች የሚያነሳ ሰው ያለ ይመስላችኋል? ጥያቄው ራሱ ትርጉም የለሽ ነው የሚሆነው። ምክንያቱም እንስሳትም ዛፍም ስለ ጊዜ ነገር ምንም የሚያውቁት ነገር የለም። አንድ ዛፍ ወይም ደግሞ አንድ አሞራ ለሰውየው የሚሰጡት ምላሽ ምናልባት እንዲህ የሚል ሊሆን ይችላል። የምን ጊዜ? አሁን ነዋ። ጊዜ አሁን ነው፣ ሌላ ምን አለ ብለው ሊጠይቁ ይችላሉ፣ ወይም ደግሞ ሊመልሱ ይችላሉ። በዚህ ዓለም ለመኖር ጊዜና አእምሮ ያስፈልጉናል። ይሁንና ቀስ በቀስ ሁለቱ ህይወታችንን ሙሉ በሙሉ የሚቆጣጠሩበት አጋጣሚ ይፈጠራል። የዛኔ ነው ህመም፣ ስቃይና ሐዘን የሚከሰቱት ማለት ነው። አእምሮ ሙሉ በሙሉ እናንተን መቆጣጠር ይችል ዘንድ አሁን የምንለው ቅጽበት ባለፈውና በወደፊቱ ጊዜ ይሸፈናል። በዚህም የተነሳ ከእውነተኛ ተፈጥሯችሁ ጋር የማይነጣጠለው ማንነታችሁ በአእምሮ ይደበቃል። በየጊዜው የሚጨምር የጊዜ ሸክም በሰው ልጅ አእምሮ ውስጥ ተጠራቅሟል። ስለዚህ ይህ ማለት ነው በዚህ ጊዜ ክምችት ውስጥ ከቀድሞው ጊዜ ጀምሮ የተጠራቀመ ህመምና ስቃይ ይገኛል እንደማለት ነው። በራሳችሁና በሌሎች ላይ ስቃይ መፍጠር ካልፈለጋችሁ
እናም ተጨማሪ ስቃይ ማጠራቀም እንደሌለባችሁ ካመናችሁ አላስፈላጊ የሚባል ጊዜ መፍጠር አቁሙ። ሰዓት መፍጠርን እንዴት ማቆም ይቻላል ብላችሁ ልጠይቁ ትችላላችሁ። አሁናዊ ቅጽበትን ብቻ እንዳላችሁ ተረዱ። በቃ ዛሬ ነው ጊዜ ያላችሁ፣ ነገ ደግሞ ሲመጣ ታስቡበታላችሁ። አሁን ግን የአሁኑን ጊዜ በደንብ የራሳችሁ ጊዜ እንደሆነ አድርጋችሁ መጠቀም አለባችሁ ማለት ነው። የህይወታችሁ ተቀዳሚ ትኩረት አሁን ላይ አድርጉ። ለአሁናዊ ቅጽበት ብቻ አዎ በሉ። ያላችሁን ነገር እንደ መቃወም ምን ሞኝነት አለ? ሁል ጊዜ አሁናዊ የሆነች ህይወታችሁን መቃረን አላዋቂነት አይደለም እንዴ? ሁል ጊዜ አሁናዊ የሆነች ህይወታችሁን አትቃረኑ። ያለውን ነገር ተቀበሉ። ህይወታችሁን አዎ እሺ በሏት። የዚያኔ ህይወት ከናንተ ተቃራኒ ሳትሆን በእናንተው መስመር መሆኗን ማየት ትጀምራላችሁ። ስለዚህ ዛሬን ወይም ደግሞ አሁንን ወዳችሁት እንጂ ጠልታችሁ አታደርጉት። እሺ የከረመ የስሜታችንንስ እንዴት ነው ማስወገድ ምንችለው? ያለፈ ጊዜ ህመማችን ወይም ስሜታችንን እንዴት ልናስወግደው እንችላለን? የአሁናዊ ቅጽበትን ኃይል መጠቀም ካልቻለን እያንዳንዱን ስሜታዊ ጉዳታችን በውስጣችን ስቃይ እያኖረ ይቀጥላል። ካለፈው ዘመን ጀምሮ የተጠራቀመው የስሜት ህመማችን ለአእምሯችንና አካላዊ ስቃይ ይዳርገናል። ይህ ክምችት ከህፃነታችን ጀምሮ ዓለም ባለማወቅ የፈጸማችሁትን የስሜት ስቃይና ጉዳት ይጨምራል ማለት ነው። በዚህ መንገድ ውስጣችሁ የተከማቸው አሉታዊ ኃይል ወይም ደግሞ ኔጌቲቭ ኢነርጂ ሰውነትንና አእምሯችሁን ይቆጣጠረዋል። ይህ ክምችት የቀድሞ ጊዜ ስሜት ወይም ደግሞ የከረመ ስሜት ህመም የሚባለው ነው ማለት ነው። የስሜት ስቃዩ በሁለት መልኩ ይገኛል። የተደበቀ ወይም ደግሞ የተሰወረ የምንለው ስሜትና በስራ ላይ ያለ ወይም ደግሞ አክቲቭ የሆነ በመባል እንገልጸዋለን። ስለዚህ የስሜት ህመም ብዙ ጊዜ 90% ያህል የተደበቀ ሆኖ በሐዘንተኛ ሰዎች ውስጥ ይኖራል። ስለዚህ ይህ 90% በላይ የሆነው የተደበቀ ስሜታችን እኛ ውስጥ ካለ በሐዘን መልክ ተቀምጦ ተደብቆ ካለ ይህ ስሜት ታዲያ በተለያዩ ሁኔታዎች 100% ተንቀሳቃሽ ወይም ደግሞ አክቲቭ መሆን ይችላል ማለት ነው። ያ የተሰወረው ስሜታችን ያ ውስጣችን ላይ ተደብቆ የነበረው ስሜታችን የሆነ ጊዜ ላይ ወደ 100% አክቲቭ ወደ መሆን ይቀየራል ማለት ነው። ብዙዎች የስሜት ህመም በውስጣቸው አምቀው አብረውት ይኖራሉ። አንዳንዶቹ ደግሞ ካለፈው የጊዜ ችግር ገጠመኝ ጋር በተያያዘ ለስሜት ህመም ይዳረጋሉ። በውስጣቸው የተደበቀውን የስሜት ህመም ካለፈው ጊዜ ስቃይ ጋር የተገናኘ በመሆኑ ተመሳሳይ ገጠመኝ በቀላሉ ከተኛበት ሊቀሰቅሰው ይችላል ማለት ነው። ስለዚህ በዚህ አጋጣሚ ለምሳሌ ድሮ የሆነ ነገር ከደረሰባችሁ እና ውስጣችሁ ላይ ተደብቆ ወይም ደግሞ ተቀምጦ ከነበረ እንደዚህ አይነት ቅጽበት በሆነ ጊዜ ላይ ቢመጣ አሁን ላይ ቢያጋጥማችሁ ያ ድሮ ላይ የነበረው ስሜት ሊቀሰቅሰውና አሁን ላይ አክቲቭ ሊያደርገው ይችላል ማለት ነው። የስሜት ህመም አንዳንዴ አደገኛ፣ ሌላ ጊዜ ደግሞ ያን ያህል ጉዳት የማያስከትል ሊሆን ይችላል። አንዳንዶች ላይ ስሜታዊ ጫና ሲፈጥሩ፣ ሌሎች ላይ ደግሞ አካላዊ ጉዳት ሊያስከትሉ ይችላሉ። አንዳንዴ ሌሎች ላይ ጉዳት እናደርሳለን ወይም ደግሞ ራሳችንን እንድናሰቃይ ያደርጉናል። በውስጣችን የተደበቀ ኔጋቲቭ ስሜት አውዳሚ ይሆናል። የተለያዩ ህመሞች ወይም ደግሞ በሽታዎችና አደጋ የሚከሰተው በዚሁ መንስኤ ነው። አንዳንድ የስሜት ህመም ደግሞ ምንድነው የሚያደርገው? ባለቤቱ ራሱን እንዲያጠፋ ሊገፋፋው ይችላል። ስለዚህ አንዳንድ የስሜቶች የተለያየ አይነት ራሳችን ላይ ሪያክሽን እንድናደርግ ይገፋፉናል ማለት ነው። አንደኛ ራሳችን እንድናጠፋ ሊያደርግ ይችላል፣ ወይም ደግሞ ሰዎች ላይ ሪያክት እንድናደርግ ሊያደርግ ይችላል፣ ወይም ደግሞ ሊያመን ይችላል። የብዙ የበሽታዎች መንስኤዎች ሊሆኑ ይችላሉ። ስለዚህ ብዙ አይነት መገለጫዎች አሉት ማለት ነው። አንድን ሰው እንደምታውቁት እርግጠኛ ሆናችሁ ስትቀርቡት ፍጹም ያልተጠበቀ አይነት ሊሆንባችሁ ይችላል። የዛኔ ከፍተኛ ሐዘን ወይም ደግሞ ድንጋጤ ይፈጥርባችኋል። ይሁን እንጂ የሌሎችን ማንነት ሳይሆን የራሳችሁን ውስጥ ተመልከቱ እስኪ። የትኛውም የሐዘን ስሜት በውስጣችሁ ከተፈጠረ ምናልባትም የከረመ የስሜት ህመም እየተቀሰቀሰ ሊሆን ይችላል። ስለዚህ ይህም የሚከሰተው በንዴት፣ በትዕግስት የለሽነት ወይም በግለፍተኝነት አማካኝነት ነው። ስለዚህ የተደበቀው የስሜት ህመማችሁ ከተኛበት መንቃት ሲጀምር በዚያው ቅጽበት በጥንቃቄ ተመልከቱት። እንደ ማንኛውም ፍጡር ይህ የስሜት ህመም በህልውና መቆየት ይፈልጋል።
ያንን ማሳካት የሚችለው ደግሞ እናንተ ሳታውቁት የስሜት ህመሙን ማንነታችሁን አድርጋችሁ ስትቀበሉት ብቻ ይሆናል። የዚያኔ የስሜት ህመሙ እናንተን ከመቆጣጠር አልፎ እናንተ ይሆናል ማለት ነው። በእናንተ ውስጥም ይኖራል። ከራሱ ጋር ተመሳሳይ የሆኑ ሐሳቦችን እየተመገበ ስለሚኖር ተጨማሪ ስቃይን በተለያየ ቅርጽ በንዴት፣ በቁጣ፣ በሐዘን፣ በጥላቻ፣ በበሽታ እናንተ ላይ ማስከተሉን ይቀጥልበታል ማለት ነው። ስለዚህ ምንድነው ውስጣችሁ ተደብቆ ውስጣችሁ ቁጭ ብሎ እናንተን በተለያየ ቅርጽ እናንተ ላይ ያንጸባርቃል። እናንተን ቀስ በቀስ ያደክሟቸዋል ማለት ነው። ምን እያደረገ? እያናደዳችሁ በቁጣ፣ በሐዘን፣ በጥላቻ ከዛም አልፎ ተርፎ በበሽታ ከዛም ራስን ወደ ማጥፋት ድረስ ሊያስኬድ የሚችል ነው ማለት ነው። ስሜታችንን ማስተካከል ማንበብ ሂደቱን ማወቅ ካልቻለን ማለት ነው። በዚህ መንገድም ከራሱ ከስሜት ህመም ጋር የሚመሳሰል ስቃይን እየፈጠረ ውስጣችሁ ይኖራል። የስሜት ህመም ሙሉ ለሙሉ እናንተን ከተቆጣጠራችሁ በኋላ ራሳችሁን እና ሌሎችን የመጉዳት ፍላጎታችሁ እንዲጨምር ያደርግባችኋል። ህመሙን ከመቀበል ይልቅ በጥንቃቄና በቅጽበት የህመሙ መንስኤ የሆኑ ሐሳቦችን እና ባህሪያትን አጥኑ። የስቃዩን መነሻና አካሄድ በትክክል ንቃተ ህሊናችሁ ማየት ስትጀምሩ የስቃይ ህመሙ መጥፋት ይጀምራል። ስለዚህ በመጀመሪያ የስሜት ህመምን በጥልቀት መመልከት መጀመር አለባችሁ። የስሜት ህመማችሁን በጥልቀት መመልከት ስትጀምሩና በህመሙ ኢነርጂ ላይ ሙሉ ለሙሉ ትኩረታችሁን ስታሳርፉ የዛኔ ህመሙን እንደ ማንነታችሁ መቀበል ታቆማላችሁ ማለት ነው። ስለዚህ ምንድነው እኔኮ ተናዳጅ ነኝ፣ እኔኮ አልቃሻ ነኝ፣ እኔኮ እንደዚህ ነኝ የሚለው ነገር ራሱ ስሜት ውስጣችሁ ላይ ያስቀመጠው ነገር ነው እንጂ በቀስ በቀስ ለምዷችሁ አዳፕት አድርጓችሁ ያ ስሜት ወደ እናንተ መምጣት እያለባችሁ እሱ ወደ ራሱ እየወሰዳችሁ ነው እንጂ ምንድነው ያን ነገር እናንተ ጎትታችሁ ከዛ መነጠል እንደምትችሉ ስታውቁ ስትረዱት ህመሙ ሲገባችሁ ምን ይሆናል? ያን ስሜት እንደ ማንነታችሁ ሳይሆን የምትቀበሉት እንደ ራሳችሁ ሳይሆን የምትቀበሉት ያን ነገር ሙሉ ለሙሉ ከዛ መውጣት እንዳለባችሁ እየተረዳችሁ ትመጣላችሁ። የዛኔ ህመሙን እንደ ማንነታችሁ መቀበል ታቆማላችሁ ማለት ነው። ከህመሙ ጋር ያላችሁ ቁርኝነት ይበጠሳል። ስለዚህ በዚህ ደረጃ ላይ ስትገኙ ከፍተኛውን የንቃተ ህሊና ስፍራ ላይ ትደርሳላችሁ ማለት ነው። መንቃት አለባችሁ ማለት ነው። ህሊናችሁ በደንብ ሊነቃ ይገባል። ህሊናችሁ ሲነቃ ይህን ነገር በደንብ ይገባቸዋል። የዚያኔ ህመሙ እናንተን መስሎ መኖር ያቆማል፣ ከናንተ ይወጣል ማለት ነው። የራሳችሁን ውስጣዊ ብርታት አገኛችሁ ማለት ነው። ይህም ማለት አሁን ላይ ያላችሁን ኃይል ተጠቅማችሁ በእጃችሁ አስገባችሁት ማለት ነው። ራሳችንን ወይም ደግሞ ከህመም ከስቃይ ጋር አንድ አድርገን ማየታችንን በመረዳት ከእርሱ ጋር ያለንን ቁርኝነት ስንሰብር የህመም ስቃይ አካሉ ምን ሊሆን ይችላል፣ የት ይሄዳል ብላችሁ ልታስቡ ትችላላችሁ። የህመማችን ስቃይ ባለማወቅ ይፈጠራል። ንቃተ ህሊናችን ወይም ደግሞ የመንቃት አቅማችን ደግሞ የህመም ስቃይን የተፈጥሮ ቅርጽና ይዘት ለውጦ ወደ ራሱ ውስጥ ያስገባዋል ማለት ነው። ይህንን መርህ ቅዱስ ጳውሎስ እንዲህ ሲል ገልጾታል። ማንኛውም ነገር ብርሃን ሲያርፍበት ይታያል። ለብርሃን የተጋለጠ ነገር መልሶ ራሱ ብርሃን ይሆናል ይላል። ስለዚህ ጨለማን መፋለም እንደማትችሉ ሁሉ ከስሜት ህመም አካል ጋር መታገል አትችሉም። ለመታገል መሞከር ለውስጣዊ ግጭትና ተጨማሪ ስቃይ ስለሚዳርጋችሁ ማለት ነው። በትኩረት መመልከት ብቻ በቂ ነው። ማንነታችሁን ከስሜት ህመም ጋር በመነጠል ወይም ደግሞ ማንነታችሁን ከስሜት ህመም በመነጠል እንደ ምስክር ከዳር ሆናችሁ መመልከት ስትጀምሩ የስሜት ህመም አካሉ ለተወሰነ ጊዜ መስራት ይቀጥላል። ማንነታችሁ እንደሆነ ሊያሳምናችሁ ይሞክራል። በዚያ ደረጃ ላይ ሳላችሁ አነስተኛ አካላዊ ህመሞችን ሊፈጥርባችሁ ይችላል። በአሁናዊ ቅጽበት አሁን ላይ ሆናችሁ በመገኘት ህሊናችሁ ነቃ ብሎ በመቆየት የስሜት ህመም አካሉን በጥልቀት ተመልከቱት። ኢነርጂው በጥሞና አዩት። የዚያኔ የስሜት ህመሙ የእናንተን ሐሳብ መቆጣጠር አይችልም። ለምሳሌ አንድ ሰው የቁጣ ኃይል ሲያወጣ በስሜት ህመም አካላችሁ ላይ የበላይ ሲሆን የንዴት ሐሳቦችን እንድታስቡ ያደርጋቸዋል።
ሌሎች ያደረጓችሁን ወይም ደግሞ እነርሱን ምን ማድረግ እንዳለባችሁ በማሰብ የበለጠ ትናደዳላችሁ፣ ትበሳጫላችሁ። የዚያኔ አእምሯችሁን ስለምትስቱ የስሜት ህመም አካሉ እናንተን ይሆናል ማለት ነው። ስለዚህ ንዴት ከውስጡ ህመም ይይዛል። የንዴት ሐሳብ ማሰባችሁ ደግሞ ለስሜታችሁ ህመም አካል ጥቃት ያጋልጣችኋል። ምክንያቱም አእምሯችሁን ንዴት ስለሚያስታችሁ ነው። ስለዚህ ህሊናችሁ መንቃት አለበት። በንቃተ ህሊና ላይ ተገኝታችሁ የስሜት ህመም አካል ከሐሳቦቻችሁ ጋር ያለውን ቁርኝነት መመልከት ስትጀምሩ የተፈጥሮ ቅርጽና ይዘት ለውጥ ሂደት ይከሰታል። የስሜት ህመሙ ወደ ነዳጅነት ተቀይሮ ንቃተ ህሊናችሁን በበለጠ ኃይል እንዲያበራ የማድረግ ሂደት ነው ማለት ነው። ይህንን ሂደት ለመረዳት ጥንታዊ የአልኬሚ ጥበብ ተራ ብረትን ወደ ወርቅ እንደሚቀይሩ ሁሉ ይሄኛው የይዘት ለውጥ ደግሞ የስሜትን ህመምና ስቃይን ወደ ንቃተ ህሊና ይለውጣል ማለት ነው። ውስጣዊ መሰንጠቃችሁ ተፈውሶ በድጋሚ ሙሉ ትሆናላችሁ። ስለዚህ ተጨማሪ ስቃይ ያለመፍጠር ኃላፊነታችሁ እናንተው ጋር ነው ማለት ነው። ሙሉ ሂደቱን ባጭሩ ስንከልሰው ውስጣዊ ስሜታችሁን በትኩረት ተመልከቱት። የስሜት ህመም አካል መሆኑን እወቁ። መኖሩንም አምናችሁ ተቀበሉ። ስለ ህመሙ አታስቡ። ስሜቱን ወደ ሐሳብ አትቀይሩት። ራሳችሁን ከዚያ ስሜት ጋር አታዛምዱ። አሁን ላይ በመሆን በውስጣችሁ የሚሆነውን ነገር ተመልከቱ። ስሜታዊ ህመሙ ብቻ ሳይሆን ተመልካቹ ጭምር እንዳሉ ተገንዘቡ። ይህ አሁናዊ ኃይል ወይም ደግሞ የንቃተ ህሊናችሁ ሁነታዊ ኃይል ነው። በመቀጠል የሚሆነውን ተመልከቱ። ሌላው ሐሰተኛ ማንነታችሁ ወይም ደግሞ ኢጓችሁ ስሜታችሁ ላይ ምን አይነት የህመም ነገርና ምን አይነት አካላዊ ህመም ሊያስመጣ እንደሚችል እንመልከት። እንደ ምስክር ወይም ደግሞ እማኝ ሆኖ በመገኘት ስትችሉና በውስጣችሁም ምን እየተካሄደ እንደሆነ መመልከትና መረዳት ስትጀምሩ ኃይል ለዋጭ መሳሪያ በእጃችሁ ይገባል። ስለዚህ ሂደቱ በመጀመሪያ ላይ ማንነታችሁን ከስሜት ህመም አካላችሁ ጋር ለመነጠል ስትሞክሩ ውስጣዊ ተቃውሞ ይፈጠራል። ምናልባትም የስሜት ህመሙንም እንደ ማንነታችሁ በመቀበል ለረጅም ጊዜ አብራችሁ ስለሆናችሁ የማንነታችሁ ትልቁ አካል ሆኗል። ይህ ማለት ከስሜት ህመም አካላችሁ ላይ ሐዘንተኛ ራስን ፈጥራችኋል ማለት ነው። ወይም ደግሞ አእምሯችሁ የፈጠረውን ሐሰተኛ ማንነት እንደ እውነተኛ ማንነታችሁ ተቀብላችሁ ኖራችኋል ማለት ነው። ስለዚህ ያን ማንነታችሁን ከማጣት ይልቅ ህመምና ስቃዩን ችላችሁ መኖርን ትመርጣላችሁ። የዚህ አይነቱን ውስጣዊ እምቢተኝነት ሲገጥማችሁ ከስሜት ህመሙ ጋር ያላችሁን ግንኙነት በጥሞና ተመልከቱት። ይህንን ማድረግ የምትችሉት ራሳችሁ ብቻ ናችሁ። ሌላ ሰው የለውጥ ሂደቱን ሊፈጽምላችሁ አይችልም። ምናልባት መንፈሳዊ መምህራን ወይም ደግሞ የስነ ልቦና ሐኪሞች ከአእምሮ ባሻገር ያለውን ደረጃ ላይ ከደረሱ የእናንተን የለውጥ ሂደት ሊደግፉ ይችላሉ። ከእነርሱ ጋር መሆናችሁ በንቃተ ህሊናችሁ ላይ ትቆዩ ዘንድ ያግዛችኋል። እሺ፣ አሁን ደግሞ የፍርሃት መነሻ ወይም ደግሞ መፈጠሪያ ለማየት እንሞክር። ፍርሃት የስሜት ወይም ደግሞ ህመም፣ ስቃይ አንድ መሰረታዊ አካል እንደሆነ ተናግረናል። ፍርሃት እንዴት ይፈጠራል? ለምንድን ነው በሰው ህይወት ውስጥ ብዙ ፍርሃት ይኖረው? ከልክ ያለፈ ፍርሃት ራስን ለመጠበቅ አስፈላጊ አይደለም እንዴ? ለምሳሌ እሳት የማልፈራ ከሆነ እጄን እሳት ውስጥ በመክተት ልቃጠል እችላለሁ። ስለዚህ ይሄን ነገር እስኪ እንየው። እጃችን ላይ እሳት ውስጥ የማንከተው ስለምንፈራ ሳይሆን እሳቱን ሊያቃጥለን እንደምንችል ስለምናውቅ ነው። ራስን ከአደጋ ለመጠበቅ ፍርሃት አያስፈልገንም። መጠነኛ የተፈጥሮ ዕውቀት በቂ ነው። አንድ ሰው በእሳት ቢያስፈራራን ለተጋረጠብን አደጋ የምንፈጥረው ደመነፍሳዊ የመሸማቀቅ ፍርሃት ይመስላል እንጂ ይሄ ፍርሃት አይደለም። ይሁን እንጂ እኛ የምናወራው ፍርሃት የሚፈጠረው በዚህ የስነ ልቦና መሰረት አይደለም። የፍርሃት አፈጣጠር ከአደጋ ስጋት ስሜት ጋር የተለያየ ነው። ፍርሃት በተለያየ ይዘት ይከሰታል። በጭንቀት፣ በውጥረት፣ በጥላቻ እንዲሁም ምክንያት የለሽ ፍርሃት ወይም ደግሞ ፎሊያ እና የመሳሰሉት ናቸው። የዚህ አይነት ስነ ልቦናዊ ፍርሃት ሊሆን የሚችል ነገር የሚወልደው እንጂ በመሆን ላይ ያለ ነገር የሚፈጥረው አይደለም። እናንተ አሁን ላይ ብትገኙም አእምሮ ግን ወደፊት ላይ ተገኝቷል። ይህ የስጋት ክፍተት ይባላል።
ማንነታችሁን ከአእምሯችሁ ጋር አያይዛችሁ ከተቀበላችሁት በዚህ የስጋት ክፍተት ጋር በቋሚነት ትዘልቃላችሁ። ከዚህ በተጨማሪ አእምሮ የማንነታችሁ መገለጫ ከሆነ ህይወታችሁን ሐሰተኛው ኢጎ ይመራዋል ማለት ነው። ኢጎ በአጠቃላይ ለስጋት ተጋላጭ ስለሆነ ሁልጊዜ በፍርሃት ይበራቸዋል። ስሜቶች ሰውነት ለአእምሮ የሚሰጠውን አጸፋዊ ምላሾች መሆናቸውን አስታውሱ። ሰውነት ደግሞ ከሐሰተኛውና አእምሮ ሰራሽ ከሆነው ማንነት ወይም ደግሞ ከኢጓችሁን ጋር ምን አይነት መልእክት ይደርሰዋል ብለን እንጠይቅ። አደጋ ላይ ነኝ የሚል የዚህ አይነቱን መልእክት የሚፈጥረው ስሜት ደግሞ ፍርሃት ነው። ፍርሃት የተለያዩ መንስኤዎች ያሉት ይመስላል። ለምሳሌ የኪሳራ ፍርሃት፣ የውድቀት ፍርሃት፣ የመጎዳት ፍርሃት እና የመሳሰሉትን መጥቀስ እንችላለን። ትልቁና ዋናው የኢጎ ፍርሃት ግን ሞትን መፍራት ነው። ኢጎ ሁልጊዜም ሞት አጠገቡ እንዳለ ይሰማዋል። ይህ የሞት ፍራቻ መላውን የህይወት መስተጋብር ያናጋል። የግጭቶች መንስኤም ይሄው ነው። ኢጎ መሳሳትን ይፈራል። መሳሳትን እንደ ሞት ይመለከተዋል። በዚህ ፍራቻ የተነሳ በርካታ ጦርነቶችና የግል መቃቃሮች ተፈጥረዋል። ማንነታችሁን ከአእምሯችሁ ከለያችሁት የዚህ አይነቱን ፍርሃት አትኖሩ። የምታስቡትንና ስሜታችሁን በትክክል መረዳትና ማየት ትችላላችሁ። እውነተኛ ማንነታችሁ ከውስጣዊና እውነተኛ ስፍራ የሚመጣ መሆኑን ስትገነዘቡ ፍርሃት ከውስጣችሁ ይወገዳል። ከሌሎች ጋር ወደ ኃይል ግጭት አታመሩም። እውነተኛ ኃይል ከውስጣችሁ የሚመነጭ ነው። ኢጎ ሙሉነትን ይፈልጋል። የኢጎ ጎዶሎነት፣ አናሳነትና ሙሉ ያለ መሆን አመለካከት ሌላኛው የስሜት መገለጫ ነው። የኢጎ የበታችነት በአንዳንዶቹ ላይ በጉልህ የሚታወቅ ሲሆን በሌሎቹ ደግሞ በጉልህ የማይታይ ይሆናል። በግልጽ የሚታይ ሲሆን ግለሰቡ ብቁ ያለ መሆን ወይም ደግሞ ዋጋ ቢስ የመሆን ስሜት ይታይበታል። በግልጽ የማይታይ ሲሆን ደግሞ በተዘዋዋሪ የሚገለጥ የጉጉት ስግብግብነትና መፈለግ ስሜት ሆኖ ይታያል። ሁለቱም አይነት ሰዎች የራሳቸውን ኢጎ ለማርካትና ውስጣዊ ጉድለታቸውን ለማሟላት ይፋለማሉ፣ ይለፋሉ። ስለ ራሳቸው ጥሩ እንዲሰማቸውና ሙሉ የሆኑ እንዲመስላቸው ሲሉ ሀብትና ዝና፣ ገንዘብ፣ ስራ፣ ስኬት፣ እውቀትና እንዲሁም ትኩረት ለማግኘት ብዙ ይደክማሉ። ይህንን ሁሉ ቢያገኙም ግን ውስጣዊ ክፍተቱን የማይሞላ ነው። በኢጎ የተቃኘ አእምሮ የሚመራችሁ ከሆነ እውነተኛ ሰላምና እርካታ አታገኙም። በየጊዜው ፍላጎታችሁን ማርካት ብትችሉ እንኳን ከጊዜያዊ እርካታ የዘለለ ሙሉነት አያገኙም። የኢጎ መለያዎች እነዚህን የመሰሉ ነገሮችን ለማግኘት መድከም ነው። የተሻለ ስራ፣ ማህበራዊ ከበሬታ፣ እውቅና፣ እውቀት፣ ትምህርት፣ አካላዊ መብት፣ ልዩ ክህሎት። እሺ እነዚህን የዘረዘርናቸውን ምንድነው ማግኘት አስፈሪ የሆነባችሁ ወይስ ይህንን ማወቃችሁ እፎይታ ሰጣችሁ ብለን ብናስብ እነዚህ ሁሉ ነገሮችን ማስወገዳችሁ አይቀሬ ነው። ቢዘገይም ቢፈጥንም ለማመን ቢያስቸግራችሁም ቅሉ እነዚህ ነገሮች የእናንተ እውነተኛ ማንነት ወይም ደግሞ መለያችሁ አይደሉም። ለዛሬ ስለ አጠቃላይ ስሜቶቻችን ይህን ያክል ካወራን በሌላ ዝግጅት ደግሞ እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እና አብራችሁን በመሆን ድጋፋችሁን አሳውቁን። እናመሰግናለን። ቻው።